አይደለም። እሺ ሪጋ ትናንትና ያው እንደምታውቂው አንቺ ቤት ገብቼ ነበርና ከሌ ጋር ስራ ሰርቻለሁ ብዬ ነበረ እና ያ ሰው ደግሞ ስሜን እንድጠሪ አልፈልግም እና ከፍተሽ ስሜን አስተካኪልኝ። ፉል ታይም ሳይሆን ፓርት ታይም ነው እዛ ማለት እሷ ጋር ትናንትና ስናገር አሁን የምትቀዱ ሰዎች እና ቆራርጣችሁ የምታደርሱ አሁንም በደንብ ስሙና እንትን ቀርታችሁ አድርሱ። አሁን ስናገር ማለት ነው ትናንትና ሀቡ 3 ወር ስትይ 3 ወር ከዛ ከወጣሽ ስትይ ከሌ ጋር ሰርቻለሁኝ። ስንት ቀን ሰራሽ? ይሄን ያህል ቀን ሰራው እና ያን ደሞዝ ወስደሽ ለምን አልሰጠሽም ስትይ ለልጄ ላኩኝ አልኩሽ። ይሄን አይደል የተናገርኩት? እና ምን ነው አሁን አልገባኝም። ምንድነው? እና በቃ ያንን ሀቢባ ቤት ሂድና ስሜን አስተካክልላሽ ነው መጣሽው? ያንን ለምን ተናገር? ምን ታመጣለች? አላስተካክልም ብትይ ምን ታደርጋለች? አው ቮይስ አድርጌልሻለሁ። ቮይሱ ስለ ነገር አላውቅም። ሁሉ ነገር እዚህ ጋር መነጋገር ነው። ገብተሽ የፈለግሽው የመናገር ሙሉ መብት አለሽ። አይ ስሜ ጠፍቷል ምን ካለ አካል ካለ ኢማራት ፖሊስ አለ። ለምን አይተሽ? ሀዊ ለኔ ከፊሌ ናት። ወረቀቴ በሷ ስር ነው ያለው። ለዛ ነው ሂጂ ገብተሽ ስሜን አስተካክል ያለችሽ። እሺ ከፊል ሆይ እንደዚህ ብለሽ ጀምሪ። ከፊል ሆይ ትናንትና እዚህ ቤት ገብቼ በተናገርኩት ነገር እጅግ በጣም አድርጌ ይቅርታ እጠይቆታለሁ። ሂዱ አብረሽ እንዲህ ብለሽ ከፊል ሆይ ትናንትና ሀቢባ ቤት ገብቼ በተናገርኩት ነገር ይኸው ሀቢባ ቤት መጥቼ ይቅርታ እጠይቃለሁ። አብረቼ ላለው ችግር የለም። እኔ ችግር የለም። ሀቢና ከፊል ሆነች ነው እናት አረብስ ከፊል ስለሆነ ለምንድን ነው ያርበደብላት? እኔም ባሌ ከፊሌ ነው ማሬ። ባሌ በያለኝ እንላለሁ። ከፊሌ ነው ድንገት ከመስለኝ እዚህ ሀገር ልጆች ይላሉ። ታውቃላችሁ ባሌ ከፊሌ እንደሆነ እኔ ታይም ቢከመስለኝ እንደምትል ከዚህ ሀገር ከፊል አታውቁም። ለማንኛውም ከፊል ነው ማለት ከፊል ነሽ አንቺ የባለቤትሽና የልጅሽ ከፊል ነሽ። እኔ ደግሞ ባለቤቴና ልጆቼ ባለቤቴ የኔና የልጆቼ ከፊል ነው። አንቺ ነሽ አለቃ። ባልሽ አንድ ነገር ካለ ካንስለሽ ስለምታባሪ ከይመራት ሰጥ ለጥ ብሎ ይኖራል። ታድለሽ እኔ ባል ከፊል ሆንኩ ኖሮ ከፊል ምንድነው ለምትሉ ስፖንሰር እዚህ ሀገር እንድትኖሩ እና እንዳትኖሩ የሚፈቅድ አካል ማለት ነው። አረብ ሀገር ህይወታችን በሰዎች ነው የሚወሰነው፣ በመንግስት አይደለም፣ በግለሰብ ነው የሚወሰነው። እና ከፊል ማለት በአረብኛ በእንግሊዝኛ ስፖንሰር ማለት ነው። አረብ ሀገር ላይ የምትኖሩት ስፖንሰራችሁ እስከፈቀደላችሁ ድረስ ነው። ከስፖንሰራችሁ ጋር በሆነ ነገር ከተጋጫችሁ ወረቀታችሁን ሊያበላሽባችሁ ይችላል። ያ ነው ከፊል ማለት ስፖንሰር ማለት ነው። እሺ ኦኬ እሺ አመሰግናለሁኝ። ትናንትና ሀዊ ትናንትና ስምሽን እዚህ ጋር ስለጠራው በእርግጥ አንቺ ቤት ሰርቻለሁ። አንቺ ቤት የሰራሁት ፉል ታይም ሳይሆን ፓርት ታይም ነው። ፓርት ታይም ሰርቼ ነው የ20 ቀን 600 ብር የሰጠሽኝ 600 ብር የሰጠሽኝ የ20 ቀን አንቺ ቤት ሰርቼ ነው። ለዛ እኔ ደግሞ መጥቼ እዚህ ጋር የት ነበርሽ 3 ወር ስባል ሀዊ ጋርና ኪያ ጋር ነው የሰራሁት ብዬ ስምሽን ስለጠራው ደብሮሻል እና በጣም 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 ይቅርታ ሀዊዬ፣ በጣም ይቅርታ። ምክንያቱም በእርግጥ ስምሽን በክፉ አይደለም የጠራሁት፣ ስምሽን በክፉ አልጠራሁም። የት ነሽ ምን ሰራሽ ስባል እሷ ጋር ነበርኩኝ ያልኩት እንጂ ሌላ በክፉ አልጠራሁም ስምሽን። ታውቂያለሽ ስምሽን በክፉም እንደማልጠራ እና በጣም 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 ሶሪ፣ በጣም ይቅርታ ሀቡ። ይሄን ላስተካክል ነው። በጣም አመሰግናለሁ።
እሺ ስክሪን ሪካርደሮች ፕሊስ ሪካርድ አድርጉላትና ከፊሏ ጋር አድርሱላት። እኔ ደግሞ ከፊል እያልሽ ነበር በያልኩሽ መልዕክቱን እና አንዷ ደግሞ ኮሜንት ላይ የሌላ የሀገሩ ዜጋ ብቻ ነበር ከፊል መሆን የሚችል ይመስላል። ነው የሀገሩ ዜጋ ብቻ አይደለም። አንድ ሰው ቢዝነስ ካለው ኦር ደሞዙ ትልቅ ከሆነ ስፖንሰር መሆን ይችላል። ለምሳሌ ባል ትልቅ ደሞዝ ካለው ሚስቱንና ልጆቹን ስፖንሰር መሆን ይችላል። የደሞዝ ሊሚት አለው መንግስት የሚፈቅድበት። ደሞዛችሁ ተለቅ ያለ ከሆነ ሚስትና ልጆቹን እዚህ ሀገር ላይ ቤት ኪራይ ከፍሎ እያስተማረ ማኖር ይችላል ብሎ ሲያምንባችሁ ስፖንሰር መሆን ትችላላችሁ። እና ደግሞ የቢዝነስ ባለቤት ሬስቶራንት ምን የሆነ ቢዝነስ ሲኖራችሁ ይሰጣችኋል፣ እዛ ስፖንሰር ትሆናላችሁ። እንደዛ ማለት ነው። ገባችሁ? እኔ እኮ አላስረዳ ፍስክ አድርጌ ነው ማስረዳው። ስክሪን ሪከርደሮች ሪከርድ አድርገው መልዕክትሽን ለከፊልሽ ያደርሱልሻል ብለን ተስፋ እናደርጋለን። እንግዲህ ሌላ ችግር ካለ በነገ መምጣት ትችያለሽ። ቤታችን ኤኒታይም ክፍት ነው። እሺ እናት። እሺ እሺ ሀቡዬ። አሁንም ደግሞ በዚህ ያህል በንግግር የተበላሸም ነገር ካለ እንግዲህ ንግግር ስለማልችል ነው፣ ይቅር በይ። ችግር የለም። ኧረ በፍጹም እኔ ከፊልሽ አይደለሁም ማሬ እኮ ሀቡ ከፊሌ ነው ያልኩት። አዎ ከፊል እያልሽራው ታደሷ እንደሆነ እንድታውቅ። አዎ የሰሃውዬ አሁንም ስህተት ከተናገርኩኝ ሳላቅ በስህተት የተናገርኩኝ ነገር ካለ ይቅር በይኝ። ከልቤ ነው። አመሰግናለሁ። እሺ እናት ፈጣሪ ይርዳሽ። መልካም ስራ ጊዜ ይሆንልሽ። አይዞሽ ፈጣሪ ያለሽ። እሺ እሺ ሜላትዬ አስተዋውቂና መዘጋ ነው። እሺ አቡ ቁሚና ይሻላል ብለው እንዲህ ጎንበስ ቀና ብላ ብላለች። ያበሻ ከፊል እንዴት ነሽ አንቺ? ባልሽን በፈለግሽው ሰዓት መከንሰል እኮ ትችያለሽ። ከፊል ነሽ ለካ ሰጥለጥ አድርገሽ መታ ነው። ታድለሽ የባል ከፊል መሆን እንዴት ደስ ይላል። እኔ ባሌን ከፊሉ ብሆን አንድ ነገር ካልክ ከዚህ ሀገር ካንስል አድርጌ ነው ማባረት እያልኩ አስፈራራ ነበር። የእናት እሺ አስተዋውቂ ማሪ። ሜላት እባላለሁ ብለሽ ጀምሪ። ሰላም ቤተሰብ፣ እኔ ሜላት እባላለሁ። የምኖረው ዱባይ አቡዳቢ ውስጥ ነው። ያለኝ ደግሞ አልባሳቶች፣ የተለያዩ አልባሳቶች ነው ያለኝ። ቤቶች ድሬቨሪ ያደርሳለሁ የትም ቦታ። ቆንጆ ሽፎኖች አሉ፣ ሽቶች አሉ፣ በርበሬ፣ ሽሮ፣ ቆሎ፣ ቦርሳዎች፣ ሻወሮች አሉ እና ታብ ያደረጋችሁልኝ በቤት ከዚህ ስወጣ በቤት ታብ ያደረጋችሁልኝ፣ ኮፒ ሊንክ ያደረጋችሁልኝ እና ማዘዝ ለምትፈልጉ ደግሞ ቤቶች ድሬቨሪ ያደርሳለሁ። አበረታቱኝ፣ ፎሎ አድርጉኝ፣ ኮፒ ሊንክ አድርጉልኝ ከዚህ ስወጣ ማለት ነው። አመሰግናለሁ። ሀቡ ጋይስ አግዟት፣ ሜላትን ፎሎ አድርጓት። የምትገኘው በዩናይትድ አረብ ኤሚሬት አቡዳቢ ነው የምትገኘው። የ1 ዓመት ከምናምን ወንድ ልጅ እና የ5 ወር እርጉዝ ናት። ያው እርጉዝም ሆና የምትሰራ ጀግና እናት ናት። ልጇን እያሳደገች ቤት ውስጥ የ5 ወር እርጉዝ ሆና እጅ ሳትሰጥ ሳተኛ እንዲንቅት ብላ ቁጭ ብላ ትሰራለች። ይኸው ቦርሳዎች፣ የሚያማምሩ ቱታዎች፣ ዘመናዊ ጅንሶችን፣ በጣም የሚያማምሩ ዘመናዊ ልብሶችን እንዲሁም የፀጉር ቅባቶችን፣ የተለያዩ ነገሮችን ትይዛለች። ባልትና ውጤቶች፣ ማንኛውም የባልትና ውጤቶች ከፈለጋችሁ ሜላት አለችላችሁ አቡዳቢ። በአጠቃላይ ዩናይትድ አረብ ኤሚሬት ውስጥ በኢቲኤች ዲሊቨሪ የፈለጋችሁበት ድረስ ታደርስላችኋለች። ከኢትዮጵያ የመጣ ትኩስ የባልትና ውጤቶች ከፈለጋችሁ እዘዟት፣ ብሉ፣ ጠጡ። አቡዳቢ ያላችሁ ፎሎ አድርጓት። ይብን ሌላ ሀገር የምትኖሩም ፎሎ አድርጓት። እሺ ፕሊዝ። ፎሎ በጨመረ ቁጥር ላይቫን ስትከፍት ቪዋይ ይጨምርላታል። ታብታብ አድርጉላት። ሼር እንጀራ አለሽ ወይ እያሉሽ ነው። እንጀራ አለሽ? እንጀራ ለምን አትይዥ? አላት እንጀራ አለሽ? እንጀራ፣ ሽሮ፣ በርበሬ አላት። ጋይስ ኮንትራት ቤት ድረስ ታመጣላችኋለች። እዘዙና ብሉ። ድርቆሽ አለሽ? አዎ ድርቆሽም አለኝ። እናንተ ብቻ በቤት ኑና አተባገዙ። ራሱ በቤት ኑና ፎሎ አድርጉኝ፣ አበረታቱኝ፣ ኮፒ ሊንክ አድርጉልኝ በምገባበት ሰዓት ማለት ነው። አቡዳቢ ብቻ አይደለም ጠቅላላ ዩናይትድ አረብ ኤሚሬት ታመጣለች። እዘዟት። በርቺ። ሂጂ ቤትሽን ክፈች። አሁን ልዘጋ ነው፣ ይመጣሉ። ሂጂ ቤትሽን ክፈች። እሺ አቡ፣ እሺ አመሰግናለሁ። ደህና ደሪ። እሺ እኔ እናት
ፎሎ አርጓትና ሂዱ ተከተሏት ጋይስ። አሁን ቤቷን ትከፍታለች። ቀይ ፎሎ እያደረጉ ነው አልጨረሱ ሄደች እናት። ሂዱላት እሺ ጋይስ፣ ታብታብ አርጉላት፣ ሼር አርጉላት። እውነት እንደዚህ አይነት እናቶችን ማበረታታት ነው። ቁጭ ብሎ ከማለቃቀስ እንደዚህ ስራ ፈጥሮ አስቦ ስራ ፈጥሮ መስራትን የመሰለ ነገር የለም። ይሰራን እናት ደግሞ እናበረታታ። ሴቶች እርስ በርስ እንበረታታ። እወዳችኋለሁ። ይህንን ሰከንድ አካውንቴን ፎሎ አድርጋችሁታል። ይህ አካውንት ዋርኒንግ ቢሰጠኝ የሆነ ነገር ቢሆን በዚህ ነው የምታገኙኝ። ሰክሌስት ላይ ባለው አካውንት የምታገኙ እሱን ሁላችሁም ፎሎ አድርጋችሁታል። በቃ ትንሽ አርፌ 1 ሰዓት ከምናምን ተኛና ሲባ ተኝቼ እመጣለሁ። እሺ ጌም ጮታለሁ። በኋላ ፍራግመንት ሉዝ እንዳላረግ። አሁን ስንት ፐርሰንት ነኝ? ፍራግመንት ሉዝ አረጋለሁ። ከኤዋን መውረድ አልፈልግም። አደራችሁ እሺ። ፎሎ አረጋችሁ ይሄንን ሰከንድ አካውንት ጨረሳችሁ? እሺ ወዳችኋለሁ።